አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮም ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት። ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢቶሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ወደ ሳይሆን በግድ አሁን አልበሙን ይለቃል። ተሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደል? ባትፈልገውም ተሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ያዶኔናስ ሪስፔክት አደረኳት በጣም። ምግብ እንደዚህ ጠጋ እያረጉ ይሰጣሉ። 10 ጊዜ ብሉልኝ ጠጡልኝ ትላለች። ቴዲ አፍሮ የቴዳ አድናቂዎች አለን በሉኝ። ይህንን አልበም በጉጉት በመጠበቅ እኮ ሰከረን ነው የመጣሁት። በጃኒ ጉዳይ ነው። ስመኝ ገብሩ የጉት ልጅ ነች። አሁን ደግሞ ያክስቴ ልጅ ማስሬ ዳውድ የሚባል ልጅ ነበር ያክስቴ ልጅ። እሱን ሰልማ ግብታው ተለያይተዋል። ከተለያዩ በኋላ ኮሜዲያን ፍልፍሉ ታሞ አልጋ ላይ ተኝቶ ሳይ በጣም ነው ያዘንኩት። ይሄ ስትሮክ የሚባል ጉዳይ አሁን ላይ ብዙ አርቲስቶቻችንን ብዙ ለሀገር ውለታ የዋሉ ሰዎችን እያጠቃ ይገኛል። አዶናይና ጃኒ ከዛ ሁሉ የሶሻል ሚዲያ ግርግር በኋላ አነጋጋሪ ቪዲዮ ለቀዋል። ብዙዎች አንድ ላይ በሰሩት ቪዲዮ ደስ ቢሰኙም የተከፉ ብዙዎች ናቸው። ለጃኒና ለአዶናይ ፍቅራችሁን እግዚአብሔር እስከመጨረሻ አድርግላችሁ፣ ግን ብዙ አንድ ላይ አትታዩ። ሶስተኛ ልጅ ይያላ አንተ ሁለት ኮሜዲያን ፍልፍሉ ታሞ አልጋ ላይ ተኝቶ ሳይ በጣም ነው ያዘንኩት። ይሄ ስትሮክ የሚባል ጉዳይ አሁን ላይ ብዙ አርቲስቶቻችንን ብዙ ለሀገር ውለታ የዋሉ ሰዎችን እያጠቃ ይገኛል። እስቲ የፍልፍሉ መልእክትም ላስደምጣችሁ። ፍልፍሉ ፈጣሪ ጨርሶ ይማረም። እጅግ በጣም ጥንቃቄ ያስፈልጋል ከስትሮክ ጋር ተያይዞ ቪዲዮውን ተመልከቱትም። ካምባአለመን ለኢትዮጵያ እሺ ለዚሁ አክሱን ሆስፒታሉ ሙሉ ሰራተኞች ከነ ባለቤቱ አመሰግናለሁ። ደግሞ ለልጆቼ መልካም በዓል ይሁን። ከተበረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም ያው የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። ቤኬ ልጆችና ቤተሰብህን ለበዓል እኛ ተረክበናል እንመልስልሃለን። ከበዓሉ በኋላ አባወራ እንግዲህ እንመልሳለን። አባወራ ለጊዜው 2-3 አባወራ ይኖራል ቤት። ሁላችንም ስብስብ ብለን እንሄዳለን። ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢቶሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ የቴዲ አፍሮ ኢቶሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደር ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዞ እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢቶሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች አልበሙን በማራከስ ላይ ተጠምደዋል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተችዋን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮም ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት። ከቴዳችን ራቅ በል አንተ። ከሰፈር እየሰበሰብ ዳይኖሰሩንም የጅብ ድምጹንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈሩን ትኑንም ሰብስበ ድምጽ እያቀጠን ስንት ዓመት ሙሉ ጆሮአችን ስታደነቁር ኖረክ ደግሞ አሁን ደግሞ የቴዲ አፍሮ ላቀናብር ልትል ነው። ሼም የለም እንዴ? ለማንኛውም ቀልዱ ቀልድ ነው።
የቴዲ አፍሮ ሙዚቃ እንግዲህ ከሰዋሰው ጋር ተጣልቶ እንግዲህ ቤትኛው ልልቀቀው እያለ ነው። ቴዲ አፍሮ በወንዝ ልቀቀው፣ በወንዝ ልቀቀው። በጆክም ቢሆን እየቀዳን ወደ ቤታችን ሄደን እንደ ውሃም እንጠጣዋለን፣ እንደፈለግን እንሰማዋለን። በር ላይ በትልቅ ስፒከርም ልቀቀው። እየመጣን ጋቢያችንን ለብሰን እየሰማነው እንመለሳለን። እንደውም ዶክተር አብይ ይህን ሙዚቃ ገዝተው በየመናፈሻው ዝም ብለህ ብትለቀው ገንዘብ እየከፈልን ራሱ መናፈሻውን ሞቅ ሞቅ እናደርግልሃለን። ቴዲ እኮ ነው አባቴ፣ ቴዲ እኮ ነው። ለማንኛውም ግን የቴዲ ሙዚቃ ሊለቀቅ ሳምንት ነው የቀረው። የቴዲ አድናቂዎች እንግዲህ ዩቲዩብን ሰብስክራይብ አድርጋችሁ ጠብቁ። ከአንድ ሁለት ዘፈን 3 ዘፈኖቹ ከሰዋሰው ጋር አጣልቶታል። ፖለቲካ ነካለው ብለዋል። እኔ በጣም ለማዳመጥ በጣም ቸኩያለሁ። ቴዲዬ መልካም እድል። እስኪ የቴዲ አድናቂዎች በጠቅላላ ምን ትላላችሁ? ኮመንት አስቀምጡልኝ። የቴዲ አፍሮን ሙዚቃ ካሙዙ ቢያቀናብረው ኑሮ ምን ይሰማችሁ ነበር? ከታች ኮመንት አስቀምጡልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም በዓል። ቴዲ አፍሮ የሆነ ስራ ሲለቅ ወይንም ሊለቅ ነው ሲባል የሆኑ አይነት ሰዎች ይመጣሉ፣ ዘመቻ የሚመስል ነገር የሚከፍቱ። ታስታውሳላችሁ አቤል ሙሉጌታን። ቴዲ አፍሮ የሆነ ስራ ከሰራ በኋላ ዲስ የሚመስል ለቴዲ አፍሮ ሰራ። ከዛ እንዴት እንደተመታ የሙዚቃ ላይፉ ታውቃላችሁ። አሁን ደግሞ ካሙዙ መጥቷል። ዛሬ አንድ ጽሁፍ ፌስቡክ ገጹ ላይ ለጥፏል። ብዙ ሰዎች ይሄ ጽሁፍ ለቴዲ ነው የሚል ድምዳሜ ላይ ደርሰዋል። እኔም እንደዛ መስሎኛል አሉ አይደል? የሆነ ቴዲ ስራ ሲሰራ ታውቃላችሁ፣ ቴዲ በድፍረት ሐሳቡን ይገልጻል፣ ለህዝብ ድምጽ ይሆናል ምናምንና ያንን መንግስት ዘመም የሆኑ ሰዎች ሲገልጹት ምንድነው ዝም ብሎ ማለቃቀስ፣ መተቸት፣ ዳር ቆሞ መተቸት ምናምን ነው። እንደዛ አይነት ጽሁፍ ጽፏል ካሙዙ። ለቴዲ ነው ምናምን የሚል ግምት ብንይዝ የተሳሳትን አይሆንም። ላይሆን ግን ይችላል። ያው እሱ ሌላ ነው ሊል ይችላል፣ ችግር የለውም። ብቻ ግን እንዲህ አይነት ሰዎች ቴዲ አፍሮ ላይ ዘመቻ የሚከፍቱበት ገና ሲመጣ የሚነሱበት ሰዎች የማይገባቸው ነገር አለ። ምን መሰላችሁ? ቴዲ አፍሮ ይህንን ስም ሲገነባ፣ ይህንን ተቀባይነት ሲያገኝ፣ ይህንን ብራንዲንግ ሲሰራ ዝም ብሎ አይደለም። አንደኛ ኢንተግሪቲ፣ ጥብቅ ስብዕና የሚባለውን ራሱ ላይ የገነባበት ልክ እኔ ያስገርመኛል። ከዚያ የማይነቃነቅ ታለንት አለው፣ የሚያስገርም ታለንት አለው። ሶስተኛ በቂ እውቀት አለው በተለያዩ ጉዳዮች ላይ ስለ ሀገራችን፣ ስለ ዓለማችን፣ ስለ ታሪክ፣ አሁን ስላለው ነባራዊ በቂ እውቀት አለው። እነዚህን በሚገባ ራሱ ላይ ስላበለጸገ ነው ቴዲ አፍሮ ህዝብ ዘንድ በዚህ ልክ ተቀባይነት ያገኘው። ይህንን ዝም ብለን መናድ አይቻልም። ከዚህ በፊት ታስታውሳላችሁ አመተ ሾመ ዲምቢ፣ ራሱ አቤል ሙሉጌታ፣ ጂመሳይ ምናምን ቴዲ አፍሮ ጋር አላስፈላጊ መላተም ተላትመው ራሳቸው ላይ ያመጡትንና እኔው ግን እኔ ቴዲን ስራ በጉጉት ተጠብቃለሁ። ቲዮሪካል እውነት ለመናገር በመጀመሪያ ከጎኗ ባልቆም ኖሮ ሰባብረዋታል። ሶሻል ሚዲያውን ምን አይነት መንገድ እንዳለው ስለማቅ ከጎኗ ቆሜ ነው እንጂ እንቅጥቅቷን አውጥተው ባዶ የከቷት ነበር። ልጅቷን ሞራሏን ያቀውሷት ነበር። የኛ ሰው ክፉ ነው። ምንም ሳታረጋቸው፣ ምንም ሳትበድላቸው፣ ምንም ሳትደርስባቸው ዘምተውባት ነበር እና ከባድ። ስለዚህ ሶሻል ሚዲያን መቋቋም ቀላል አይደለም። ቀላል ዳሜጅ አያመጣም። በተለይ ለሴቶች ኤክስትሪምሊ ከባድ ነው ሶሻል ሚዲያ። ወንድሞቼ እህቶቼ ያሉ ሁሉም ጃም አለች እናት የጃ ፋሚሊም አሉ የኔ ፋሚሊም በአጠቃላይ ደስ የሚል ፋሲካ እያሳለፍን ነው። እግዚአብሔር የተመሰገነ ይሁን። ኢንጆይ አድርጉ። እንግዲህ ደግሞ ጀመራችሁ እንግዲህ ለጠላትም ለወዳጅም የቤት ስራ ልትሆኑ። ለኛ ስራ ነው ችግር የለም። ለጠላት ግን የቤት ስራ ነው። እኔ ከዛሬው ቪዲዮ ይሄ ቪዲዮ ይለይብኛል። ለምን እንደሆነ ታውቃላችሁ? የጃ ፋሚሊ በዚህ በኩል፣ የወንድማችን አዶናይ ፋሚሊ በዚህ በኩል ትልቅ መልእክት ነው። በቅርቡ ምን እንጠብቅ? ከዚህ ቪዲዮ ግን ምን ተረዳችሁ? የሆነ ነገር አልሸተታችሁም? የሆነ አናስገባን ሰርገኛ እደጅ ተኛ ሲል እዚህ ጋር ሃይሎጋ ይሆ ሃይሎጋ አናስገባን ሰርገኛ እንገባለን አንገባም እንገባለን። ቡጥቡጥ አላማራችሁ? ለጃኒና ለአዶናይ ፍቅራችሁን እግዚአብሔር እስከ መጨረሻ አድርግላችሁ። ግን ብዙ አንድ ላይ አትታዩ፣ ብዙ በቪዲዮ አትታዩ። ለምን? ጠላት ስለሚበዛ። ከዚህም በፊት ሊያጣሏችሁ ምን ያህል ያልተጠየቁትን ሲቀባጠሩ እንደነበር አይታችኋል። ስለዚህ ባካችሁ ጃኒዬም ሆነ አዶናይ
ሶሻል ሚዲያ ላይ ብዙ ባትታዩ ብዙ ምናምን ባትሉ ጥሩ ነው። እኔ ብዙ ደስተኛ አይደለሁም። ለምን የደረሰባትን የሚያውቅ ያውቃል። የመጣሁት በጃኒ ጉዳይ ነው። ስመኝ ገብሩ የጉት ልጅ ነች። አሁን ደግሞ ያክስቴ ልጅ ማስሬ ዳውድ የሚባል ልጅ ነበር ያክስቴ ልጅ። እሱን ሰልማ ግብታው ተለያይተዋል። ከተለያዩ በኋላ ምንም አይነት መረጃ ያወጣው ነገር የለውም። እሷ ግን ገና ለገና መረጃ ያወጣብኛል እንደዚህ ያደርግብኛል ብላ አሳስራዋለች። አሁን እሱ ያለው ለቀምት ጃቶ ገብቷል። ያሳሰረች እሷ ናት። ለምን ታሰርክ ተብሎ ሲጠየቅ ጃኒ ናት ስመኝ ናት ያሳሰረች፣ ከሱ ላይ ብዙ ፎቶ ስላለኝ መረጃ ያወጣብኛል ብላ ነው ተብሏል። ማስሬ ዳውድ ባለቤቷ ነበር። ሰልማ ነው ያገባችው፣ ሰልማ ማለት ነው። ገናው የተደበቀ ፎቶ ይወጣብኛል በሚል ነው ያሳሰረችው ነው። ጠፍቷችሁ ነው የሷ ባህሪ። ድሮ ፎቶ ቪዲዮ ምናምን የሰርጋቸው ምናምን አለ ያ እንዲወጣባት አትፈልግም። ገብቶሻል? ልጁ ደግሞ እንደዚህ አይነት ሀሳብ የለውም የማውጣትም እናቷን ደብቃለች። አገሯን ስም ራሱ አጠራም። አሁን የተወለደችበት አንገር ይባላል። እኛ ያለነው ጉትን ነው። ጉትን ገብታ ነው ልጁን ያገባችው እና እሷ የት እንዳለች ታውቂ? ነቀምት ነው የተወለድኩበት ሀገር ነው ያለችው እና ብዙ ነገር የደበቀችው አላት። ገብቶሻል? አንገር ማዶ ነው በቃ ከአገሯ አንገር ማዶ ይባላል። ጉትንም አይደለም አንገር ማዶ። እሷ ግን ያለችው ነቀምት ነው፣ ግን ተወልዳ ያደገችው አንገር ማዶ ይባላል። ልጁን ያገባችው ደግሞ ጉትን ከተማ መጣ ነው። ለምንድን ነው ልጁን ያሳሰረችው? እሺ ማስሬ ዳውድን በመፈታቱ ሁላችንም ደስ ብሎናል። ድምጻችን ተሰምቷል። ባለን አቅም ተንፈሰናል፣ ተናግረናል። ወንድማችንን ማስሬ ዳውድን አሳስረው ነበረ። አባቷንና እናቷን ልካ እስር ቤት ሄደው ከአክስቴ ጋር ወንድሜም ተፈቷል። አልሐምዱሊላህ። ቲክቶከር መንሱር ጀማል ኩላሊቴ ስላመመኝ የዋስ መብት ይፈቀድልኝ ሲል ፍርድ ቤት ጠየቀ። በቅርቡ በሕግ ቁጥጥር ስር ውሎ በእስር ላይ የሚገኘው ቲክቶከር መንሱር ጀማል ኩላሊቴን አሞኛልና የዋስ መብት ይፈቀድልኝ ሲል ፍርድ ቤቱን መጠየቁ ተሰምቷል። በዚህ ሁኔታ ሆኜ ህመሙ ስለሚያባብስብኝ የዋስ መብት ይፈቀድልኝና ጉዳይን በውጭ ሆኜ ልከታተል ብሎ ለፍርድ ቤት ያቀረበው ጥያቄ ውድቅ መደረጉ ተረጋግጦ በእስር ላይ እንዲቆይ ውሳኔ ተላልፏል። እኛ ከአዶንያስ በፊት የምናውቀው ጆን ዳንኤልን ለእያንዳንዱ ኢትዮጵያኖች ቲክቶከር ውለታ የዋለው ማን ነው? ነገርን ጆን ዳንኤል ገባች። አዶንያስን ጊዜ ያነሳው በእውቅናው መስዋዕት የከፈለ ልጅ አይደለም አዶንያስ። ገባች። ውድድር ውስጥ የገባችኋለሁ በጣም የራሳችንን ልጆቹ እንዲጣሉ ታረቁ ተፎካከሩ የምንለው እንጂ አይደለም። ማንም ሰው እንትን አላለ። ጆን ዳንኤልን በጣም እየገፋ ነው፣ ግን በጣም እየቻለ ያለ ልጅ በጣም እየገፋ ጭራሽ ኢድሪስ የሚባለው ጀበና ጀበና ፊት ጀበና አፍ ጥርሱን እንኳን በስነ ስርዓት የማይፈቅ ደደብ ልቃሚ ገመዳ አሁን ገና የስልጣኔ ጅማሮን ገና የጀመረ ሰውዬ ቁጭ ነው። ጆን ዳንኤል ላይ አዶንያ ይቀናው ይላል። ልቃሚ ቁሻ ወደ ሳይሆን በግድ አሁን አልበሙን ይለቃል። ተሰማዋል። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ተሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቅ ነው። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን። እርግጠኛ ነኝ የአሜሪካ አለ ቢልቦርድ አዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖች ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ። የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው፣ በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ፣
ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዩ ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክት የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረ መሸጥ ጀምሮ ነበር። አንዳንዴ የምትፎካከረው ማወቅ መቻል አለብህ። ይገርም ነው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ አበባ የአዶናይናስ ሪስፔክት አደረኳት በጣም። ምግብ እንደዚህ ጠጋ እያደረጉ ይሰጣሉ። 10 ጊዜ ብሉልኝ ጠጡልኝ ትላለች። የእሷ ሬስቶራንት እኮ አይደለም፣ እቤቱ አይደለም እኮ የተጠሩት። እነሱም እኮ እዛ ሊበሉ ነው የሄዱት። ራይት እንደዚህ በትከሻ ከልላቸው። የሚገርማችሁ ትበላለች እንደዚህ ዞር ብላ ብሉ ማሚ ምናምን አትልም። አንድ ቀንም ለምን ስመኝ ገብሩ ነው ምናምን አወጣሽልኝ ልትለጠራቻትና ከዛ በቃ ሂጂ ብላ ገፈተረቻት። እንደውም ዜዶ ሂጅ ባለጌ እናትሽም ገፈትሪ ብላ ሰደበቻት። ወይ ስለና አዶናያስ ላይፍ አላውቅም አትይም። የምትሄዱበትን ቦታ ታውቃላችሁ። ግዴታ አዶናያስን እናት መምሰል የለባት። ግን እንደ እናትሽ እንደ ባህሏ እንደምኗ አመት ባል መስላ መምጣት ማስደረግ ትችላለሽ። ምንም ቢሆን ያለ ታውኗልም ተጎትቶ የመጡት ቢያንስ ከአንድ ቀን ከሁለት ቀን በፊት ነው የሚነገራችሁ የነገር ራይት። መተሽ አዶናያስ እንዳንቺ ባለጌ ቢሆን ኖሮ እሱም ፊቱን ሲዞር ያን ጊዜ ይሰማቸው ነበር። እዛው እያየናቸው ላይቭ ላይ ያለቅሱ ነበር። እናትሽ ያለቅሱ ነበር። እናትሽ ላይ በጣም ታፍሪባታለሽ። ንቅሳቷን ነው የምታፍሪባት። አንቺ እጅሽ ላይ ታቱ ደርድረሽ የለ እንዴ? ላንቺ እጄ ላይ ነው ኢንተረስት ያደረገኝ ካልሽ፣ እሷ ደግሞ ይሄ ያን ዘመን ፋሽን ነበር። ነፍጣ ስድ ሁሉ ሰው ሰፋፊ ልብስ ለብሶ ራፐር እንዲጫወት ትፈልጋለች። እከካም ለእናትሽም ታዲያ ቱፓክ የጣለውን ሰንሰለት ለምን አሰጫት ነው? እናትሽ የናዮን እናት እንድትመስል ትፈልጊያለሽ። ከሌለሽ ከታ ታመጫለሽ? እከካ ሃይ እናቴ ስንት ልብስ አጥባ ስንት መከራ ውስጥ አልፋ ነው አሁን ያለችበት ደረጃ ያለችው። መስዬ ቴንክ ዩ ማይ መሲ ቴንክ ዩ ያ ቴንክ ዩ መሲ ያ ኬት የሌላትን ኬት ታመጣለች ጋይስ። የእውነት ግን ሶስተኛ ልጅ ይያለ አንተ ሁለተኛ ልጅ እየመጣ ነው። ጎበዝ ልጅ በልጅነት ጥሩ ነው። ልጅ በልጅነት ቆንጆ ነው። ትንሽ ከፍ ሲሉ አብራችሁ ቪዲዮ መስራት ትጀምራላችሁ። አዎ እሱ ያስፈልጋል።